ጋይስ እዚህ ቪዲዮ ላይ ሐሳብ አስተያየታችሁን ስጡበት። እስኪ ነው ቪዲዮ ዛሬ በመስቀል አደባባይ ምንድነው የተፈጠረው? በዛሬው ዕለት እንግዲህ በመስቀል አደባባይ በርካቶችን ጉድ ያስባለ ነገር ተፈጥሯል። የጅማዎቹ ባልና ሚስቶች ሁለት መኪና አሸንፈዋል። ኢትዮ ቴሌኮም 130ኛ ዓመቱን ምክንያት በማድረግ ባዘጋጀው የኢትዮ 130 ሜጋ ፕሮሞና የኢትዮ 131 ላኪ ስሎት ሽልማት ስነ ስርዓት ላይ ሁለት መኪኖችን ለደንበኞች የሸለመ ሲሆን በመስከረም ወር በወጣው ዕጣ የሁለተኛ ዙር BYD ኢቱ መኪና አሸናፊ የሆነው የጅማው የባንክ ቤት ሰራተኛ መኪናውን ሊቀበል ነበር የመጣው። እናም ከሽልማት ስነ ስርዓቱ በፊት የቀጣይ 6 መኪኖች አሸናፊ ዕጣ የማውጣት ስነ ስርዓት ሲካሄድ አንድ ያልታሰበ ነገር ተፈጠረ። ከባሏ ያሸነፈውን BYD ኢቱ መኪና ለመቀበል የመጣችው ሚስት የቀጣይ አሸናፊዎች ዕጣ ሲወጣ የአይዲ4 መኪና አሸናፊ መሆን የጅማዎቹ ባልና እንደዚህ ነው ጋይስ። አስተያየታችሁን ስጡበት። በጣም ያበደ አጋጣሚ ነው። ሚሊዮነር አጋጣሚ ነው ብላችሁ ልትቀበል የመጣችሁ እሱን ተባለኩ። አጋጣሚ ነው ብለህ ታምናለህ? አላምንም። የሆነ ነገር ብቻ ሐሳብ አስተያየታችሁን ያስቀምጡበት።